السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ኑዕማን ኢብኑ ሙቀሪን አልሙዛኒ ረዲየላሁ ዐንሁ ለኢማን ቤት አለው ለመናፍቅነትም ቤት አለው። የበኒ ሙቅሪን ቤት ከኢማን ቤቶች አንዱ ነው አሉ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ። በመካና መዲና መካከል የምትገኝ ግና ለመዲና ቀረብ የምትል የገጠር ከተማ ነበረች የሙዘኒ ጎሳ መኖሪያ። ወቅቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመዲና ጥገኝነት ያገኙበት ወቅት በመሆኑ ከከተማይቱ የሚገቡና የሚወጡ ሰዎች ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጎ ነገር እንጂ መጥፎ ገጽታ ያላዩባቸው መሆኑን ለሙዘኒ ጎሳ አባላት በስፋት ይገልጻሉ። በአንድ ምሽት የጎሳ መሪ ኑዕማን ኢብኑ ሙቀሪን አልሙዘኒ ከወንድሞቻቸውና ከጎሳ ሹማምንቶች ጋር ስብሰባ ተቀመጡ። እንዲህ አላቸው: ህዝቦቼ ሆይ በአላህ ስም እላለሁ ከመሐመድ በጎ እንጂ ሌላ አናውቅም። ከእርሱ እዝነት በጎነትና ፍትህ ነው የሰማነው። በርካታ ሰዎች በፍጥነት ወደርሱ እየተጓዙና እያቀፉት ባሉበት ሁኔታ እኛ ወደ ኋላ የምንቀርበት ምንም ምክንያት የለንም። በመቀጠልም እኔ በበኩሌ ነገ ማለዳ ወደርሱ ሄዳለሁ፣ ከኔ ጋር ለመሄድ የሚሻ ካለ ይዘጋጅ አለ። የኑዕማን ንግግር የበርካታ ሰዎችን ቀልብ ሊማርክ ቻለ። በማግስቱ 10 ወንድሞቻቸውና ከሙዘኒ ፈረሰኞች ውስጥ 400 ያህሉ ከእርሱ ጋር ለመሄድ ዝግጁ ሆነ። ታላቁ ነብይ ሰለላሁ ዐለይሂ ወሰለም መሐመድ ኢብኑ አብዱላህ ፊት ለፊት ለመነጋገርና ለኢስላም ማደራቸውን ለማሳወቅ ኑዕማን ለነብዩና ሰለላሁ ዐለይሂ ወሰለም ለሙስሊሞች ገጸ በረከት የሚሆን ነገር ሳይዝ ይህንን ሁሉ አስከትሎ መሄድ አሳፍሮታል። ግና ሙዘይኖች ያሳለፉት የድርቅ ወር አንዳችን ከብትና አዝርት አላስቀረም፣ ሁሉ ነገር ወድሟል። ቢሆንም ኑዕማን በቤቱና በወንድሞቹ ቤት በመዛወር ድርቅ የተፋቸውን ፍየሎች አሰባሰበ። ራሱ ውሃ ካጠጣቸው በኋላ ጉዞውን ወደ መዲና ቀና። መዲናም እንደደረሱ እርሱና ተከታዮቹ ወደ ኢስላም መግባታቸውን ይፋ አደረጉ። በኑዕማንና በጓደኞቹ መስለም መዲና ከጫፍ እስከ ጫፍ በደስታ ተናወጠች። አንድም የአረብ ቤተሰብ 10 ወንድሞቹ ጋር በነቂስ ለመስለም የበቃ ባለመኖሩ የኑዕማን ቤተሰብ ክስተት ትዕንግርት ሆነ። 400 ፈረሰኞችን አስከትሎ መስለም ያልተለመደ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ክስተት ከፍተኛ ደስታ ተጎናጽፈዋል። አላህ ሱብሓነሁ ወተዓላ ኑዕማን ያቀረበውን ሶደቃ መቀበሉን በቁርአን አስታውሷል። ከአረቦችም በአላህና በመጨረሻው ቀን የሚያምኑ የሚሰጧቸውን ምጽዋት አላህ ዘንድ መቃረቢያዎቻቸው ወደ መልእክተኛው ሰለላሁ ዐለይሂ ወሰለም የጸሎት መዳረሻ አድርገው የሚይዘው አለ። ንቁ፣ እርሷ ለእነርሱ በእርግጥ አቃራቢ ናት። አተውባ ቁጥር 99። ኑዕማን ኢብኑ ሙቀሪን በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባንዲራ ስር ተሰለፈ። እርሳቸው በተካፈሉበት አውደ ውጊያ ሁሉ ያለ አንዳች ማፈግፈግ ተካፍሏል። አቡበክር ረዲየላሁ ዐንሁ የኸሊፋነት ዘመንም አፈንጋጮች በቁጥጥር ስር ለማዋል በተደረገው ወሳኝ ፍልሚያ ኑዕማንና የጎሳ አባላት አይነተኛ አስተዋጽኦ አበርክተዋል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ መንበረ ኸሊፋውን ከጨበጡ በኋላ ኑዕማን የሰራው ጅብዱ በታሪክ ምዕራፍ ውስጥ በወርቃማ ብዕር ተከትቦ ይገኛል። በቃድሲያን ጦርነት ወሬ ተሰማ። የሙስሊሞች ሰራዊት መሪ የሆነው ሰዓድ ኢብኑ አቢ ወቃስ ወደ ኪስራ የዝድ ጀርድ በኑዕማን ኢብኑ ሙቀሪን መሪነት ልኡካን ቡድን ላከ። የቡድኑ ዓላማ ለፋሪሳውያን የኢስላም መልእክት ማድረስ ነበር። የኪስራ መናገሻ ከተማ ሲደርሱ ወደ ቤተ መንግስቱ እንዲገቡ ፈቀደላቸው ዘንድ ጠየቁ። ኪስራን ፈቀደላቸው። አስተርጓሚው ለምን እንደመጡና ለምንስ በእኛ መዝመት እንደፈለጋችሁ ጠይቁልኝ አለ። እንዲሁም እኛን ለመውረር የፈለጉት ምድራቸውን በኃይል ባለመያዛችንና ወደ ድንበራቸው አልፈን ባለመግባታችን ነውን? ኑዕማን ኢብኑ ሙቀሪን ግራና ቀኙን በአይኑ ከቃኘ በኋላ የሚከተለውን ታሪካዊ መልስ ሰጠ። አላህ ለኛ ያዘነልን በመሆኑ ወደ እኛ መልእክተኛ ላከ። ይህም መልእክተኛ ወደ በጎ ያመላክተናል፣ ያዘናልም። የመጥፎ ነገር ምንነት ይገልጽልናል፣ መጥፎ ነገር እንዳንፈጽም ይከለክለናል። ያቀረበልን ነገር የምንቀበል ከሆነ አላህ የዚህንም ሆነ የተከታዩን ዓለም በጎ ነገር እንደሚያጎናጽፈን ቃል ገባልን። ብዙም ጊዜ አልወሰደብንም።
የተጣበበ ህይወታችንን ስፋት፣ ውርደታችንን የበላይነት፣ ጠላትነታችንን በወንድማማችነት በእዝነት ሊተካ ይችላል። ሰዎችም ለእርሱ በጎ ወደ ሆነው ነገር እንድንጣራ አዞናል። ይህ ተልእኮም ከጎረቤቶቻችን እንድንጀምር አሳስቦናል። እኛም ወደ ሃይማኖታችን እንድትገቡ እንጠይቃቸዋለን። ይህ ዲን ማንኛውም በጎ ነገር ሲደነግግ እንዲፈጽም ይገፋፋል። መጥፎ ነገር ሁሉ በማውገዝ እንዳንፈጽም ያሳስባል። አማኞች ከክህደት ጨለማና ጭቆና ወደ እምነት ብርሃንና ፍትህ ያሸጋግረናል። ኢስላምን ከተቀበላችሁ የአላህን ኪታብ ወይንም መጽሐፍ በእናንተ መካከል በመተው በእርሱ እንድትመሩና እንድትፈርዱ እናደርጋለን። እኛም ወደ መጣንበት እንመለሳለን። ሁሉንም ነገር ለእናንተ እንተዋለን። ወደ አላህ ዲን መግባት ካልፈለጋችሁ ከእናንተ የጥበቃ ወይንም የደህንነት ግብር ጃዚያ እንሰበስባለን። ከማንኛውም ነገር እንጠብቃችኋለን። ግብር አንከፍልም ካላችሁ ግን እንዋጋችኋለን። የዚድ ጅርድ በሰማው ነገር እጅግ ተበሳጨ፣ እንዲህም አለ: እኔ ምድር ከእናንተ በላይ አረመኔና በቁጥር የሚያነሰ እንዲሁም የተከፋፈለና ሁለመና የተበላሸ ህዝብ አላውቅም። የእናንተን ጉዳይ የምንመለከተው ባስቀመጥንላችሁ ተወካዮቻችን በኩል ነበር። በእነርሱም በኩል በእጅ አዙር እናንተን እናስተዳድር ነበር። በመቀጠልም ትንሽ በመለሳለስ ወደኛ ያመጣችሁ ጉዳይ ችግር ከሆነ ሀገራችሁን የሚያበለጽግ ኃይል እንልክላችኋለን። ከኛ በኩልም የሚያዝንላችሁ ሰውን በመሪነት እንሾምላችኋለን። በዚህ ወቅት ከሙስሊሙ ልኡካን አንዱ ናላ የሚያዞር መልስ ሰጠው። ቁጣው ገነፈለ። ልኡካኑን መግደል አግባብነት የሌለው ባይሆን ኖሮ እንገላችሁ ነበር። ተነሱ፣ ከኔ ዘንድ የምታገኙት ነገር አይኖርም። መሪያችሁንም ሩስቱንም እንደምንልክበት ንገሩት። እነሱም ሆነ እናንተ በቃድሲያ ጉድጓድ ይቀብራችኋል። ሩስቱም የፋሪሳውያኑ የጦር አዛዥ ነው። ንጉስ የዚድ ጅርድ አፈር በከረጢት ቢጤ እንዲቀርብለት አዘዘ። ከዚያም የቅርብ ረዳቶቹ ይህንን አፈር ከእነኚህ ሰዎች መካከል ይበልጥ መኳንንት ለሆነው አሸክሙት በማለት መመሪያ ሰጠ። ልኡካን ቡድኑን ከእናንተ መካከል የልዑላን ቤተሰብ አባል የሆነ ማን ነው በማለት ጠየቁ። አሲም ኢብኑ ዑመርም በፍጥነት እኔ ነኝ አለ። ከከተማዋ እስኪወጣ የፋርሲያን አፈር አሸከሙት። ከዚያም ግመሉ ላይ በመጫን ለሳዕድ ኢብኑ አቢ ወቃስ አቀረበለት። አላህ የፋሪስን ሀገር በድል እንደሚገቡባትና መሬቷን እንደሚቆጣጠራት የሚያስችል መሆኑን አበሰረው። የቃድሲያ ጦርነት ተከፈተ። የፋሪሳውያኑ ጉድጓድ በሺህ በሚቆጠሩ ሬሳዎች ተሞላ። ፋሪሳውያኑ ተደመሰሱ። ቢሆንም በዚህ ሽንፈት እጅ አልሰጡም። ሰራዊታቸውን በማሰባሰብ ለአዲስ ጥቃት ተዘጋጁ። 150,000 እውቅ ታጋዮችን አሰለፉ። ይህ ግዙፍ ጦር ከሙስሊሞች ጋር ለመፋለም የተዘጋጀ መሆኑ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እንደሰሙ ጉዳይ አሳሰባቸው። ወደ አውደ ውጊያው ራሳቸው ለመሄድ ቢፈልጉም የቅርብ አማካሪዎቻቸው መሄድ እንደሌለባቸው ነገሯቸው። ይህ ከባድ ተልእኮ ሊወጣ የሚችል ጀግና በመሪነት ማሰለፍ እንደሚችል ገለጹ። ዑመርም ረዲየላሁ ዐንሁ እሺ ይህንን ተልእኮ ሊወጣ የሚችል ሰው ጠቁሙኝ አሉ። አማካሪዎቻቸውም የምእመናን አዛዥ ሆይ እርሱ ሰራዊቱን ከማን በበለጠ ሁኔታ ያውቁታል አሉ። በአላህ ስም እላለሁ የሙስሊሙ ጦር ይመራ ዘንድ የምሾመው ኑዕማን ኢብኑ ሙቅሪን አልሙዘኒ ነው። አማካሪዎቹም ለቦታው ብቁ ሰው ነው አሉ። ደብዳቤም ጻፉለት። የአላህ ባሪያ ከሆነው ዑመር ኢብኑ ኸጣብ ለኑዕማን ኢብኑ ሙቅሪን ከዚህ ቀጥዬ የማሳስበው ነገር አረብ ያልሆኑ ኃይላት ነሃውንድ በተባለ ቦታ ከፍተኛ ኃይል ያሰባሰቡ መሆናቸውን ሰምቻለሁ። ይህ ደብዳቤ እንደደረሰ በአላህ ፍቃድ እርዳታና እገዛ ከሙስሊም ጓዶች ጋር ወደ ቦታው ዝመቱ። ሰራዊቱንም የሚከፋፍል ድርጊት እንዳትፈጽም፣ ምክንያቱም አንድ ሙስሊም እኔ ዘንድ ከ1000 ዲናር የበለጠ የተወደደ ነው። ሰላም ላንተ ይሁን የሚል ደብዳቤ ላኩለት። ኑዕማን ከሰራዊቱ ጋር ተንቀሳቀሰ። ወሳኙን ፍልሚያ ለማካሄድ በቅድሚያ ቃፊር ጦር በመላክ ጠላት ያለበትን ጎዳና ሁኔታ ለማጥናት ወሰነ። ፈረሰኞች ነሃውንድ ሊደርሱ ጥቂት ሲቀራቸው ፈረሶቻቸው በድንገት ቆሙ። ኮለኮሏቸው፣ ወደፊት ግን ሊራመዱ አልቻሉም። ከፈረሶቻቸው ላይ ወረዱ። የፈረሶቹ ኮቴ የምስማር ራስ የሚመስል ወጥመዶች ገብተዋልኝ። ወደ ነሃውንድ የሚያደርስ ጎዳና ተመለከቱ። የብረት ወረንጦች ተጠምዶባቸዋል። እግረኛም ሆነ ፈረሰኛ መሄድ አይችልም። ቃፈሮቹ ፈረሰኞች የተመለከቱትን ሁሉ ለጦር አዛዥ ለኑዕማን ገለጹ። አስተያየቱን እንዲለግሳቸው ጠየቁ። ካሉበት ቦታ መንቀሳቀስ እንደሌለባቸውና ሌሊትም እሳት እንዲያነዱ ገለጸ፣ ጠላት ይመለከታቸው ዘንድ። እናም የሙስሊሞችን መጠጋት ሲመለከቱ ከሰራው ምሽግና መሰናክል በመውጣት
አመቺ ወደሆነ ውጊያ ቀጠና ይሸጋገራል የሚል ግምት ነበረ። ሰራዊቱም እንዲህ አለው፣ እኔ 3 ጊዜ ተክቢር አደርጋለሁ። የመጀመሪያው ተክቢራ ሳሰማ ያልተዘጋጀ ሰው ካለ ይዘጋጅ። ሁለተኛ ተክቢራ ሳደርግ ደግሞ ሁሉም ሰው መሳሪያውን ያንሳ። ሶስተኛ ተክቢራ ካሰማው ጠላት ላይ ሳንጃዬን ለመሰንዘር መንቀሳቀስ መጀመሪያን አውቃችሁ ተከተሉን። ኑዕማን ኢብኑ ሙቅሪን 3ቱንም ተክቢራ አሰማ። በጠላት መስመርም ተስፈንጥሮ ገባ። ሙስሊሞች እንደ ደራሽ ውሃ በፍጥነት ተከትለውት ገቡ። ታሪክ በምሳሌነት የሚጠቅሰው አሰቃቂ ፍልሚያ ተደረገ። የፋሪሳውያኑ ጦር ተበታተነ። ሬሳቸው በየቦታው ተዘረረ። ደማቸው አካባቢውን ጃኖ የለበሰ አስመሰለው። ኑዕማን ተመቶ ወደቀ። ወንድሙ በፍጥነት ባንዲራውን ከፍ አድርጎ በመውለብለብ ውጊያውን ቀጠለ። የወንድሙን ፊትም በሸማ ሸፈነው። ሙስሊሞች አሸነፉ። ይህ ድል ፈትሁል ፍቱህ ወይንም የድሎች ሁሉ ድል ብለው ይጠሩታል። ይህ ጦርነት በሙስሊሞች በላይነት ሲደመደም ሙስሊሞች ተፋላሚዎች መሪያቸው የት እንዳለ ጠየቁ። ጦሩ እንዳይደናገጥ በመስጋት ዜና እረፍቱ በሚስጥር እንዲቆይ ያደረጉት የኑዕማን ወንድም መሪያቸው ይኸውላችሁ አላህ ድልን ካሳየው በኋላ ለሰማዕታት አብቅቶታል አላቸው። ድሎችም ለሙስሊሞች ሆነች። ኑዕማን ኢብኑ ሙቀሪን ረዲየላሁ ዐንሁ